መድፈኞቹ አርሰናሎች ካውንትዳውን የሚጀምሩበትና የፕሪሚየር ሊጉን ዋንጫ ለማንሳት እንግዲህ አንድ ብለው የሚጀምሩበት እጅግ ወሳኝ ቀን ደርሷል። አሰልጣኝ ሚኬል አርቴታ የአርሰናሉ ተጫዋች ጁሪየን ቲምበርን ጨምሮ ስለ እሁዱ ጨዋታ በርካታ ሀሳቦችን አንስተዋል። የእግር ኳስ ተንታኞችና ጋዜጠኞችም ስለዚህ ጉዳይ እየተናገሩ ይገኛሉ። የአርሰናል አሰላለፍስ በእሁዱ ዕለት ምን ይመስላል የሚለውን ጨምሮ በተለይ ጁሪየን ቲምበር ስለ አርሰናልና ስለ ማንቸስተር ዩናይትድ የተናገረውን ሌሎችንም ወሳኝ መረጃዎች እንደተለመደው ወደ እናንተ የማደርስ ይሆናል። አብርሃም ፍቅሬ ነኝ። እንግዲህ የዕለቱን ስፖርታዊ መረጃዎች ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ እንግዲህ ተገኝቻለሁ። ሀገር ውስጥ ከባህር ማዶ ናችሁ ቪዲዮዎችን እየተመለከታችሁ ነገር ግን ሰብስክራይብ ያላደረጋችሁ ካላችሁ 27000 ተሻግረን ወደ 30000 እየተጠጋን ነው። ስለዚህ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛችኋለሁ። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ አርሰናሎች በሻምፒዮንስ ሊግ ምሽት እጅግ ጣፋጭ ድል ካስመዘገቡና በከፍተኛ በራስ መተማመን በከፍተኛ ደስታና የዋንጫ ጉዞ ላይ ባሉበት ሰዓት ከፊታቸው እንግዲህ አሰልጣኝ ያሰናበተውና ባለፈው ማንቸስተር ሲቲን በሚገርም ብቃት ያሸነፈው ማንቸስተር ዩናይትድን በሜዳቸው ኤምሬትስ ስቴዲየም ለማስተናገድ የ48 ሰዓታት ጊዜ ብቻ ቀርቷል። እንግዲህ ይህ ጨዋታ እሁድ ምሽት 1 ሰዓት ተኩል በኤምሬትስ ስቴዲየም ነው የሚደረገው። እንደምታውቁት የኤምሬትስ ስቴዲየም ከቅርብ ጊዜ ወዲህ እንግዲህ በጣም አስፈሪና አደገኛ ስቴዲየም ሆኗል። በዘንድሮው የውድድር ዓመት አርሰናል በዚህ ሜዳ አንድም ሽንፈትን አላስተናገደም። አቻ ነው የወጣው ከሊቨርፑል ከማንቸስተር ሲቲ ከሁለት ቡድኖች ጋር እንጂ ከሌሎች ቡድኖች ጋር በሙሉ በኤምሬትስ ስቴዲየም አንድም ቡድን አርሰናልን ድል ማድረግ ነጥብ ማስጣል አልቻለም። መድፈኞቹ የመጡትን በሙሉ እያሸነፉ ሸኝተዋል። በኤምሬትስ ጥሩ ያልሆነው ነገር ወይም ደግሞ ጥሩ ያልሆነው ቁጥራዊ መረጃ ለአርሰናሎች ይሄ ቶፕ 6 በሚባሉ በእንግሊዝ ፕሪሚየር ሊግ በተለምዶ ትልልቅ 6 ክለቦች ከሚባሉት ክለቦች ጋር የሚጥለው ነጥብ ነው። ከሲቲ ጋር በዚህ ሜዳ አቻ ወጥቷል፣ ከሊቨርፑልም ጋር አቻ ወጥቷል። ስለዚህ ማንቸስተር ዩናይትድ ደግሞ ባለፈ ካሳየው አቋም አንጻርና አርሰናል ከነዚህ ቡድኖች ጋር ሲሆን ነጥብ መጣሉ ምናልባትም በእሁዱ ጨዋታ ነጥብ እንዳይጥል ከፍተኛ ስጋት ነው የፈጠረው። ነገር ግን መድፈኞቹ በከፍተኛ በራስ መተማመንና የእሁዱ ጨዋታ ላይ ደግሞ ምናልባትም ሙሉ የአርሰናል ስኳድ ወይም ሙሉ የአርሰናል ስብስብ ሊባል በሚችል ደረጃ ከጉዳት እንደተመለሱ ነው የተሰማው። በተለይ ክርስቲያን ሞስኬራ ከመጣ በኋላ የተከላካይ ስፍራውም እየሞላ መጥቷል። ለእሁዱም ጨዋታ የሪካርዶ ካላፊዮሪ የመኖር እድል በጣም ሰፊ እንደሆነ እየተነገረ ነው የሚገኘው። ሪካርዶ ካላፊዮሪ ከጉዳቱ እንዳገገመ ተሰምቷል። ስለዚህ በእሁዱ ጨዋታ በተቀያሪ ወንበር ላይ መመልከታችን እድል በጣም ሰፊ እንደሆነ እየተነገረ ነው የሚገኘው። ስለዚህ አሰልጣኝ ሚኬል አርቴታ ለዚህ ጨዋታ የሚፈልጉትን አማራጭ መጠቀም ይችላሉ። ኤብሪቺዜ ቢሉ፣ ኦዴጋርድ ቢሉ፣ ገብርኤል ጄሱስ ቢሉ፣ ዩኮሬሽ ቢሉ የፈለጉትን አይነት ተጫዋች መጠቀም የሚችሉበትን እድል ይሰጣቸዋል። ለዚህ ነው ለአርሰናል ይህ ጨዋታ ትልቅ እድል ነው ተብሎ የሚጠበቀው። ምክንያቱም አርሰናል ካውንት ዳውን የሚጀምርበት ቀን ነው። ካሁን በኋላ በፕሪሚየር ሊጉ የቀሩ እንግዲህ ወደ 16 የሚጠጉ ጨዋታዎች አሉ። አርሰናል ከነዚህ ውስጥ የማንንም ውጤት ሳይጠብቅ የማንንም መሸነፍ ሳይጠብቅ ቀጣይ 12 ጨዋታዎችን ከቀጣይ ጨዋታዎች 12ቱን ጨዋታዎች ድል ማድረግ የሚችል ከሆነ የፕሪሚየር ሊጉን ዋንጫ የዘንድሮን የፕሪሚየር ሊግ ዋንጫ ከ20 ዓመታት በላይ እንግዲህ ካሳለፈ በኋላ ማንሳትና የግሉ ማድረጉን ማረጋገጥ ይችላል። ስለዚህ አርሰናል ካሁን በኋላ ሲቲ ወይም አስቶን ቪላ ነጥብ እስኪጥሉ ሳይሆን የራሱን 12 ጨዋታዎች ካሉት 16 ውስጥ አራቱን እንኳን ቢሸነፍ 12ቱን ድል ማድረግ የሚችል ከሆነ የፕሪሚየር ሊጉን ዋንጫ ማሸነፉን ያረጋግጣል ማለት ነው። ለምሳሌ እሁድ ዩናይትድን ካሸነፈ አርሰናል ቀጣይ የሚቀረው 11 ጨዋታ ብቻ ይሆናል ማለት ነው። ስለዚህ የእሁዱን ጨዋታ ማሸነፍ ለፕሪሚየር ሊግ ጉዞ በጣም ከፍተኛ ነው የተባለበት ዋነኛ ምክንያት ለዚህ ነው ማለት ነው። ጁሪየን ቲምበር ስለ ማንቸስተር ዩናይትድ ወደ ተናገረው ነገር ስወስዳችሁ እንግዲህ ጁሪየን ቲምበር ከሌሎች ቡድኖች በተለየ ማንቸስተር ዩናይትድን ማሸነፍ እንደሚወድና ደስ እንደሚለው ተናግሯል። ከልጅነቱም ጀምሮ የአርሰናል ደጋፊ ሆኖ እንዳደገ ይናገርና በአርሰናል ቤት ውስጥ ሁለት ተጫዋቾችን እንደሚወድ ይናገራል። የመጀመሪያው ጃክ ዊልሼር ነው። ሁለተኛው ደግሞ የአርሰናል ምርጥ አጥቂ የነበረው ቫን ፐርሲን ነው። ሁለቱም ተጫዋቾች እጅግ አድርጌ እወዳቸዋለሁ ካለ በኋላ ጁሪየን ቲምበር ነገር ግን ቫን ፐርሲ ወደ ማንቸስተር ዩናይትድ በመሄዱ ምክንያት ከቫን ፐርሲ በላይ ዊልሼርን አስበልጠዋለሁ። ምክንያቱም ቫን ፐርሲ እድሜውን በአርሰናል ቤት ነበረ መጨረስ የነበረበት። ስለዚህ በአርሰናል ቤት እወደው የነበረ ቢሆንም አርሰናልን ትቶ ወደ ዩናይትድ በመሄዱ ለኔ ጃክ ዊልሼር ይበልጥብኛል ሲል እንግዲህ ጁሪየን ቲምበር
ማንቸስተር ዩናይትድን ማሸነፍና ከማንቸስተር ዩናይትድ ነጥብ መውሰድ እጅግ እንደሚያስደስተው ተናግሯል ማለት ነው። በዘንድሮ በነገራችን ላይ በአርሰናል ቤት በጣም አስደናቂ ብቃት እያሳዩ ከሚገኙ ምናልባትም አርሰናል ዋንጫ ሲያሳካ ዘንድሮ ዋንጫ የማሳካቱ ትልቅ ሚስጥር ከሚሆኑ ተጫዋቾች አንዱ ይህ ወሳኝ ተጫዋች ጁሪየን ቲምበር እንደሆነ ይጠበቃል። ምክንያቱም ጁሪየን ቲምበር እንደምታውቁት በዘንድሮ የውድድር ዓመት እንዳለፉት ዓመታት ብዙም ጉዳት ሳያስቸግረው እያንዳንዱን ጨዋታ በምርጥ ብቃትና ተከላካዮችን በማቆም ትልቅ የቤት ስራ እየተወጣ የሚገኝ ነው። ተጫዋቾች ሲጎዱ በግራ በቀኝ እየቀያየረ ለአርቴታ ትልቅ ረፍት እየሰጠ የሚገኝ ተጫዋች ነው። ታዲያ ዩናይትድን ማሸነፍ እንደሚፈልግ ጁሪየን ቲምበር ተናግሯል ማለት ነው። በዚሁ አርሰናል የቆመ ኳስ አሰልጣኙን ኒኮላስ ጆቨርን ከየትኛውም ኢንተርቪው ወይም ደግሞ ቃለ መጠይቅ እንዳገደ ተረጋግጧል ማለት ነው። እንደምታውቁት የአርሰናል ትልቅ መሳሪያ የዘንድሮ የውድድር ዓመት ያለፈው የውድድር ዓመትም ትልቁ የግብ ማስቆጠር መሳሪያ የኮርና ኳሶች የቆሙ ኳሶች እንደሆኑ ይታወቃል። ሴት ፒስ ኤፍሲ ተብሎ ስም እስኪወጣለት ድረስ አርሰናል የኮርና ንጉስ ነው። በአሁን ሰዓት አርሰናል ኮርና ሲያገኝ የትኛውን ቡድን ይሸበራል። ወደ ግብ የመቀየሩ ዕድልም እጅግ ሰፊ እንደሆነ ይታወቃል። ታዲያ የዚህ የቆመ ኳስ ዋነኛ ግለሰብ ሚስጥሩ ደግሞ እኚህ ኒኮላስ ጆቨር ናቸው። ታዲያ ኒኮላስ ጆቨር የአርሰናልን የቆመ ኳስ ሚስጥር እጅግ በጣም ስለሚያውቁ ጋዜጠኞች በቃለ መጠይቅ ላይ ሚስጥራችሁ ምንድነው? ስለ ቆመ ኳስ ንገሩን በሚል እኚህን ግለሰብ እንዳያስቸግሩ አሰልጣኝ ሚኬል አርቴታን ጨምሮ የአርሰናል ቡድን በአንድ ድምጽ የትኛውንም ቃለ መጠይቅ እንዳይሰጡ እንዳገዳቸው ተሰምቷል። ይህም የተደረገበት ምክንያት ሌሎች ቡድኖች የእሳቸውን ቃለ መጠይቅ እየሰሙ ልክ እንደ አርሰናል ሁሉ በቆመ ኳስ ላይ የአርሰናልን ቴክኒክ እንዳይጠቀሙና እንደዚሁም ደግሞ ከአርሰናል ጋር ደግሞ ሲጋጠሙ የተለየ ኒኮላስ ጆቨር ከተናገሩት ንግግር ወስደው የማቆሚያ መንገድ ዘዴ ይዘው እንዳይመጡ እኚህ ግለሰብ ከየትኛውም ጋዜጣዊ መግለጫ ላይ እንዲከለከሉ ተደርጓል። ይህም በጣም ትልቅ እርምጃ ነው። ስለዚህ ኒኮላስ ጆቨር በአርሰናል ቤት ብቸኛው የቆመ ኳስ ሚስጥር ሆነው ወደፊትም ይቀጥላሉ ማለት ነው። ለዚህ ነው አሰልጣኝ ሚኬል አርቴታ ለአርሰናል ለኛ ትልቅ ድል ዋነኛ እንደ ምክንያት ከመቆጥራቸው ሰው አንዱ ኒኮላስ ጆቨር ናቸው። ሁል ጊዜ ከኮርና ግቦችን እንዴት እንደምናስቆጥር ያውቁበታል። ትልቅ ሚስጥራችን ናቸው። ላመሰግናቸው እወዳለሁ ሲሉ ስለ ኒኮላስ ጆቨር ሁል ጊዜ የሚናገሩት ማለት ነው። አሰልጣኝ ሚኬል አርቴታም ከኢንተር ሚላኑ ጨዋታ በኋላ አሁን ትኩረታችን ፕሪሚየር ሊጉ ላይ ነው ሲሉ ተናግረዋል። ምክንያቱም ሻምፒዮንስ ሊጉን ከ90% በላይ አንደኛ ሆነው ማጠናቀቃቸውን አረጋግጠዋል። ብቸኛ ሁለተኛ ሊሆኑ የሚችሉበት ምክንያት ቀጣይ ማክሰኞ በጣም ከዝቅተኛው ቲም ካይራት አልማይቲ ጋር በሚያደርጉት ጨዋታ ተሸንፈው ከዛ ደግሞ ሙኒክ የሚያሸንፍ ከሆነ ነው ሁለተኛ ሆነው የሚጨርሱት። ስለዚህ አንደኛ ሆነው የማለፋቸው ጉዳይ የተረጋገጠ ጉዳይ ይመስላል። ምክንያቱም ቀጣዩን ጨዋታ በሜዳቸው ነው የሚያደርጉት። በጣም ዝቅተኛውን ቡድን ነው የሚያስተናግዱት። ስለዚህ አቻ መውጣት እንኳን አንደኛ አድርጎ ያሳልፋቸዋል። ስለዚህ አርሰናሎች አሁን ላይ ሻምፒዮንስ ሊጉን ገለዋል። ሻምፒዮንስ ሊጉ 16ቱ ጥሎ ማለፍ እስኪጀመር ድረስ የሻምፒዮንስ ሊጉን ጉዳይ ካሁን በኋላ መርሳት ይችላሉ። ስለዚህ ዋነኛ ትኩረታችን ካሁን በኋላ ፕሪሚየር ሊጉ ነው ሲሉ ለእሁዱ ጨዋታ ከፍተኛ ዝግጅት እንደሚያደርጉ ተናግረዋል። የእሁዱን ጨዋታ ሲናገሩም ማንቸስተር ዩናይትድ በጣም በጥሩ መልኩ በካሪክ ስር እየተሻሻለ የመጣ ቡድን ነው። ማጥቃት ላይ በጣም ጎበዞች ናቸው። በተለይ ካውንተር አታክ ላይ ጎበዝ ናቸው። እነሱን የምናሸንፍበትን መንገድ እየፈለግን ካሁን በኋላ ትኩረታችንን የፕሪሚየር ሊግ ጨዋታዎች ላይ በይበልጥ እናደርጋለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። ስለዚህ አሁን ላይ የአርሰናል ሙሉ ትኩረት የእሁዱን ጨዋታ ድል አድርጎ 3 ነጥብ መውሰድ ነው። ምክንያቱም የእሁዱን ጨዋታ ድል አደረገ ማለት አርሰናል ከዛ 11 ጨዋታዎች ብቻን ማሸነፍ ይጠበቅበታል። ቀጣይ ሲያሸንፍ 10 9 እያለ በጣም ጨዋታዎች እየወረዱ ስለሚመጡ ለአርሰናል የእሁዱን ጨዋታ ማሸነፍ ከፍተኛ ትልቅ ሚስጥር ነው ተብሎ ነው የሚጠበቀው። ምክንያቱም ከዩናይትድ በኋላ አርሰናል ቀለል ያሉ ጨዋታዎች ነው የሚገጥሙ። ዩናይትድን አርሰናል ከገጠመ በኋላ በቀጣይ ሊድስ ዩናይትድን ነው በፕሪሚየር ሊጉም የሚገጥመው። ሊድስን ደግሞ እንግዲህ ያው አርሰናል ያሸንፋል ተብሎ ነው በስፋት የሚጠበቀው። ከዛ በመቀጠል ደግሞ በፕሪሚየር ሊጉ የሚገጥመው ሰንደርላንድ ነው። ሰንደርላንድ ከባድ ቡድን ቢሆንም የሚገጥመው በኤምሬትስ ነው። ስለዚህ ከዛ ደግሞ ብሬንፎርድ ነው። እንደዚህ አይነት ጨዋታዎችን የማሸነፍ ከፍተኛ እድል ስለሚኖረው አርሰናል የእሁዱን ጨዋታ ማሸነፍ ከፍተኛ ምክንያት ይሆናል። በመሃል በነገራችን ላይ ከሊድስ ጋር ከተጫወተ በኋላ ከቼልሲ ጋር በሜዳው ኤምሬትስ በድጋሚ የካራቦ ካፕ ሁለተኛውን መልስ ጨዋታ ያደርጋል። የመጀመሪያውን ጨዋታ 3-2 እንዳሸነፉ ይታወቃል ማለት ነው። እንግዲህ
የቢቢሲው ተንታኝ ፖል ሜርሰን ስለ እሁዱ ጨዋታ ተናግሯል። የ23ኛ ሳምንት ጨዋታዎችን ግምት አርሰናል ማንቸስተር ዩናይትድን 3-0 ያሸንፋል በማለት ግምቱን ካስቀመጠ በኋላ ባለፈው ሳምንት ማንቸስተር ዩናይትድ ሲቲን ካሸነፈ በኋላ ሰዎች ይህ ጨዋታ አሁንም በጣም የተለየ ነው ሲሉ በጣም አስደንግጦኛል። እውነት ለመናገር አርሰናል ይህንን ጨዋታ ባያሸንፍ ነው የሚገርመኝ። አርሰናል በሳምንቱ አጋማሽ ከጣሊያን ምርጥ ቡድኖች አንዱ የሆነውን ኢንተር ሚላንን ከሜዳው ውጪ 3-1 በሆነ ውጤት አሸንፎ መጥቷል። ብዙ ሳይቆይ ወደ ቼልሲም ደግሞ ሄዶ ነበረ 3-2 አሸንፎ ነው የተመለሰው። ስለዚህ ማንቸስተር ዩናይትድን በሜዳው መግጠም ለአርሰናል ከባድ ነው የሚለውን አባባል አልቀበልም። ቪክተር ዮኮሬሽ እና ጋብሪኤል ጄሱስ በኢንተር ላይ ጎል ማስቆጠራቸው ለአርሰናል ጥሩ ዜና ነው። ዮኮሬሽ በሚቀጥሉት ጥቂት ጨዋታዎች ከተጠባባቂ ወንበር መውጣት አለበት ብዬ አስባለሁ። ተከላካዮቹ ሲደክሙ ጨዋታው ለሱ ክፍት ይሆናል እና ተጽዕኖ ማሳደር ይችላል። ስለዚህ በመጨረሻዎቹ 20 ደቂቃዎች ውስጥ ቢገባ የተሻለ ነው። ማንቸስተር ዩናይትድ ሲቲን ካሸነፉ በኋላ ቢሆንም ስለ ማንቸስተር ዩናይትድ ጉዳይ አርሰናልን ያሸንፋል ብዬ መቅረብ አልችልም። አርሰናል እጅግ በጣም ጥሩ ቡድን ነው። ማንቸስተር ዩናይትድ አንድ ጨዋታ አሸንፏል እና ሰዎች አርሰናልን ሊያስቸግሩ ይችላሉ ይላሉ። ነገር ግን ምንም ሊገባኝ አልቻለም። ምክንያቱም በአሁኑ ሰዓት ለኔ ምርጡ ቡድን አርሰናል ነው። በሳምንቱ መጨረሻ ለአንድ ቡድን መወራረድ እንዳለብኝ ብትነግሩኝ አርሰናልን እመርጣለሁ። ሁሉም ነገር እዚህ የሚኬል አርቴታ ቡድን ላይ ትልቅ የድል ስሜትን ያስመለክተናል። በሜዳቸው በጣም ጎበዞች ናቸው። በኤምሬት ከ11 ጨዋታዎች 29 ነጥብ አስመዝግበዋል። ከሊቨርፑል ጋር ባደረጉት ጨዋታም በጣም መጥፎ ቢመስሉም አልተሸነፉም። ማንቸስተር ዩናይትድ ሲቲን ያሸነፈው ተቀናቃኛቸውና ደርቢ ስለሆነ ነው። ከአርሰናል ጋር በሚያደርጉት ጨዋታ ግን ያንን ያደርጋሉ ብዬ አልጠብቅም። ያንን የማድረግ ችሎታም አይኖራቸውም ሲል እንግዲህ ፖል ሜርሰን ተናግሯል ማለት ነው። በነገራችን ላይ ፖል ሜርሰን ካነሳው ሀሳብ በተለይ ስለ ቪክተር ዮኮሬሽ የተናገረው ንግግር ለኔ እጅግ በጣም ምርጡ ንግግር ነው ብዬ አስባለሁ። ምክንያቱም በኢንተር ሚላኑ ጨዋታ ተመልክታችሁ ከሆነም ቪክተር ዮኮሬሽ በመጨረሻዎቹ ደቂቃ ተቀይሮ ሲገባ የኢንተር ሚላን ተከላካዮች እጅግ በደከሙበት ሰዓት ምን ያህል አስደናቂ እንቅስቃሴ እንዳደረገ፣ ተከላካዮች ላይ እንዴት ሲሮጥባቸው እንደነበረ፣ በዛውም ደግሞ ምን አይነት አስገራሚ ግብ እንዳስቆጠረ ተመልክተናል። ስለዚህ ቪክተር ዮኮሬሽ ተቀይሮ ቢገባ እንደኔ በጣም ጥሩ ይሆናል ብዬ አስባለሁ። አሰልጣኝ ሚኬል አርቴታ ይህንን ያደርጋሉ ወይ? እንግዲህ አይመስለኝም። በቋሚነት ዮኮሬሽን አስጀምረው ከዛ ጄሱስን ቀይረው ያስገባሉ የሚል ሀሳብ ነው ያለኝ። ነገር ግን ደፈር ቢሉና ጄሱስን ቢያስጀምሩት ከዛ ዮኮሬሽን ወደ መጨረሻዎቹ ደቂቃ ቀይረው ቢያስገቡት ለአርሰናሎች ጥሩ ይሆናል ብዬ አስባለሁ። ምክንያቱም የዩናይትድ ተከላካዮች ሲደክሙ ዮኮሬሽን ቀይሮ ማስገባት ለዩክሬሽ ክፍት ቦታ እንዲያገኝ ትልቅ ጥቅምን ይሰጣል ተብሎ ይጠበቃል። ማን ቀድሞ ቢሰለፍ የተሻለ ነው ብላችሁ ታስባላችሁ? ጋብሪኤል ጄሱስ ወይ ቪክተር ዮኮሬሽ? እንደኔ ጋብሪኤል ጄሱስ ቀድሞ ገብቶ ዮኮሬሽ ተቀይሮ ቢገባ የሚል አመለካከት አለኝ። ነገር ግን አርቴታ ይህንን ያደርጋሉ ብዬ አላስብም። ያው ቪክተር ዮኮሬሽን በቋሚነት የሚጠቀሙት ይመስለኛል። የአርሰናል የእሁዱ አሰላለፍ ምን ይመስላል? እስኪ በርካታ ለአርሰናል ቅርብ የሚባሉ የመረጃ ምንጮች እንግዲህ ሁልጊዜ ጨዋታ ከመድረሱ በፊት የእሁዱን አሰላለፍ ይገምታሉ። ታዲያ በአርሰናል ቤት እሁድ ግብ ጠባቂ ስፔናዊው የአርሰናል ቁጥር 1 ግብ ጠባቂ ዴቪድ ራያ የአርሰናልን ግብ እንግዲህ እየጠበቀ ይገባል ተብሎ ይጠበቃል። በተከላካይ ስፍራ ላይ የሳሊባና የማጋሌሽ ጥምረት ይመለሳል። እንደምታውቁት ጋብሪኤል ማጋሌሽ በኢንተር ሚላኑ ጨዋታም እረፍት ተሰጥቶት ክርስቲያን ሞስኬራ ነበር ተሰልፎ የገባው። ታዲያ በእሁዱ ጨዋታ ግን ማጋሌሽና ሳሊባ የአርሰናልን የመሃል ተከላካይ ስፍራ ይመራሉ ተብሎ ይጠበቃል። የአርሰናል የመስመር ተከላካዮች ደግሞ ጁሪየን ቲምበር እና ቤን ዋይት ይሆናሉ ተብሎ ቢጠበቅም ሉዊስ ስኬሊ ግን በኢንተር ሚላኑ ጨዋታ ጥሩ ብቃት ስላሳየ ምናልባትም በዩናይትዱ ጨዋታ ሉዊስ ስኬሊ በቋሚነት ሊጀምር እንደሚችል ይጠበቃል። የአርሰናል የመሃል ሜዳ እንግዲህ በማርቲን ኦዲጋርድ፣ በዙሜንዲና ራይስ በተለመደው ጥምረት ይመራል ተብሎ የሚጠበቅ ሲሆን የአርሰናል የፊት ለፊት መስመር ደግሞ በሊያንድሮ ትሮሳርድ እንደዚሁም ደግሞ በቡካዮ ሳካና በአውሬው አጥቂ ቪክተር ዮኮሬሽ ይመራል ተብሎ ነው የሚጠበቀው። ምናልባትም ለውጥ ሊኖር የሚችለው አርቴታ ዮኮሬሽን በጄሱስ ሊቀየሩት ይችላሉ። እንደዚሁም ደግሞ ሯጭ የመስመር ተጫዋች ከፈለጉ ትሮሳርድን በማርቲኔሊ ሊቀይሩት ይችላሉ። አሊያም ደግሞ መሃል ሜዳ ላይ ደፈር ካሉ ኤብሪቼ ኢዜን በኦዴጋርድ ሊቀይሩ እንደሚችሉ ነው የሚጠበቀው ማለት ነው። ከሞላ ጎደል ግን የአርሰናል አሰላለፍ ይህ ይሆናል ተብሎ
ይጠበቃል። መድፈኞቹ ይህንን ጨዋታ በኤምሬትስ ስቴዲየም ያሸንፋሉ፣ አቻ ይወጣሉ ወይስ ይሸነፋሉ የሚለው በበርካቶች ዘንድ በጉጉት የሚጠበቅ ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። አሰልጣኝ ሚኬል አርቴታ ዛሬ ወደ ማታ ወይም ነገ ጠዋት አካባቢ ጋዜጣዊ መግለጫቸውን ይሰጣሉ በጨዋታው ጉዳይ። ስለዚህ በዛ ጨዋታ ላይ ደግሞ ስለ ሪካርዶ ካላፊዮሪ እንደዚሁም ስለ ጉዳት፣ ስለ ሌሎች መረጃዎች እንደዚሁም የማንቸስተር ዩናይትዱ አሰልጣኝ ካሪክ የሚናገሩትን ደግሞ በነገው ስፖርታዊ ጥንክር ወደ እናንተ በስፋት በአማረ መልኩ የማደርስ ይሆናል። በዚህኛው በዋነኛው ቻናሌ እና በሁለተኛው ቻናሌ ሰብስክራይብ አድርጋችሁ በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ እያመሰገንኩኝ እንግዲህ የውዱን ጨዋታ እንድትመለከቱ በያላችሁበት ጋብዛችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዮኬሬሽ ወይስ ጋብሪኤል ጄሱስ የትኛው ቋሚ ሆኖ ቢጀምር ጥሩ ነው? እንደዚሁም ጨዋታው ስለስንት ይጠናቀቃል ብላችሁ ታስባላችሁ? ግምታችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በሌላ መረጃና በሌላ ወሳኝ ጥንክር ደግሞ በነገው ዕለት እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።